ሰላም ውድ አድማጮቻችን የእንግሊዝ ፕሪሚየር ሊግ ተጠባቂው የሳምንቱ ጨዋታ እሁድ ምሽት 1 ሰዓት ተኩል ላይ ኤምሬትስ ስታዲየም ሁለቱን የለንደን ደርቢዎች አርሰናልና ቸልሲን የሚያስተናግድ ይሆናል። የእንግሊዝ ፕሪሚየር ሊግ መሪዎቹ አርሰናሎች ከማንቸስተር ሲቲ በ5 ነጥብ እየመሩ ይገኛሉ። የሊያም ሮሰነሪ ቡድን ያለፉት 2 ሳምንታት አስቸጋሪ ፈተናዎች ላይ ይገኛል። በሊድስና በበርን ላይ የጣለው ነጥብ አሁን በአስቸጋሪ ወቅቶች ላይ በትልቁ ፈተና ላይ የሚያግዝ ይሆናል ተብሎ ይጠበቃል። የሊያም ቡድን የማይክል አርቴታውን አርሰናል አሁን በድጋሚ ለሶስተኛ ጊዜ የሚያስተናግድ ይሆናል። አርሰናልና ቸልሲ 4 ጊዜ በዚህ የውድድር ዓመት ተገናኝተዋል። ታዲያ በግማሽ ፍጻሜ በካራቦ ካፕ 2 ጊዜ ተገናኝተው መድፈኞቹ አሸንፈዋል። ነገር ግን የኤንዞ ማሬስካውን ቸልሲ ወደ ስታንፎርድ ብሪጅ አቅንተው የገጠሙት መድፈኞቹ በ10 ተጫዋች ቸልሲን ማሸነፍ አልቻሉም ነበር። ይህኛው ሳምንት ታዲያ ተጠባቂው ጨዋታ ምን ነገሮችን በታክቲኩ ረገድ ልናይ እንችላለን? የሊየም በካራቦ ካፑ ያሳዩንን ያሰላለፍ ሂደቶች ቀየር አድርገው ይመጣሉ ወይስ ከካራቦ ካፑ የወሰዷቸውን ልምዶች በዚህም ጨዋታ ላይ ተገብሩታል? በተለይ በመጀመሪያው የካራባኦ ካፕ ጨዋታ ላይ የቸልሲ ክፍት ሆኖ ለማጥቃት የዘጋጀን ቡድን አድርገው ከኋላ ለመመስረት የሚሞክር ቡድን መስሎ ነበር የቀረበው። ነገር ግን በኤምሬትሱ ደግሞ ቡድኑ ወደ ኋላ አፈግፍጎ በሎ ብሎክ በ5 ተከላካዮች የሚጫወት ቡድንን አሳይተውናል። የትኛውን ያጫወት ዘይዴ የሚመርጡ ይችላሉ? የቸልሲ የተጫዋቾች እጥረት እንዳለበት ግን በተከላካይ መስመሩ የሚጠበቅ ነው። በተለይ ኩኩሬላና ቡካዮ ሳካ በጣም ጠንካራ ተፎካካሪ እንደሆኑ ይታወቃል። ታዲያ በዚህ ጨዋታ ላይ ኩኩሬላና ዌስሊ ፎፋና የማይኖሩ ይሆናል። ታዲያ ቸልሲዎች እነዚህ ችግሮች እነዚህን ክፍተቶች በምን መልኩ ሊቀርፉት ይመጣሉ? እንግዲህ ሃቶ ወይስ በዛ መስመር ላይ የሚጸለፈው ማሎ ጉስቶ የሚጠበቅ ነው የሚሆነው። ተጠባቂው የለንደን ደርቢ የእንግሊዝ ፕሪሚየር ሊግ የመጨረሻዎቹ ሳምንታት እንደቀጠሉ ናቸው። አሁን በእጅ የሚቆጠሩ ጨዋታዎች ለመድፈኞች ይቀራሉ። 10 ጨዋታዎች የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ ለሚፈልጉ ቸልሲ በውድድር ዓመቱ ላይ በአስቸጋሪ ፈተናዎች እያለፈን ቢሆን እንደ ቡድን የተሻለ ውጤታማ ብቻ ሳይሆን በፐርፎርማንሱም ብዙ ነገር ለማሻሻል ይፈልጋሉ። ነገር ግን ህይወት አስቸጋሪ ሆኗል። ታዲያ ላይም እነዚህን ትልልቅ ጨዋታዎችን በማሸነፍ በቸልሲ ቡድን ውስጥ እምነትን መዝራት ይፈልጋል። በሁለቱም ቡድኖች በኩል ወሳኝ የሆነው የ3 ነጥብ ጨዋታ ነው ማለት የሚቻል ነው የሚሆነው። እንግዲህ በዚህ ጨዋታ ላይ ከባባድ የሆኑ ፍትጊያዎችና ፍልሚያዎች የሚጠበቁ ነው የሚሆነው። የጃኦ ፔድሮና የገብርኤል ማጋሌስ ሁለቱ ብራዚላውያን ፍጥጫ አንዱ የሚጠበቅ ነው የሚሆነው። ኤንዞ ፈርናንዴዝ እና ካይሴዶ በአማካይ መስመር ላይ የሚያደርጉት ጥምረት እንዲሁም በፔድሮ ኔቶና እንዲሁም ደግሞ በአንድሬ ሳንቶስ ተጨማሪ ሆኖ በአማካይ መስመሩ ላይ ፍልሚያዎች የሚኖሩ ይሆናል። በአርሰናል በኩል በተለይ በጥሩ ፐርፎርማንስ በወቅቱ ጥሩ ብቃት ላይ ከሚገኙት ዲክላን ራይስ እና ዙቢሜንዲ ሙሉ ሳምንታትን እረፍት አግኝተዋል። እንግዲህ መድፈኞቹ ካለፉት 1 ወር ከ10 ቀን በሚባል ደረጃ ምንም እረፍት ሳያገኙ በየሳምንቱ አጋማሽ ይጫወቱ ነበር። አሁን ግን ለሙሉ ሳምንት ቡድኑ እረፍትን አግኝቷል። እንግዲህ በቸልሲ በኩል የኩኩሬላ እና የፎፋና ለመኖር ቸልሲን ከ5 ተከላካይ ወደ 4-4-2 አይነት የሚመስል ቅጽ ቡድኑን ሊቀይሩ የሚችሉበት ሂደት ሊኖር ይችላል። ምክንያቱም ቸልሲ የአማካይ መስመሩን ተጫዋቾችን ማብዛት ይጠበቅበታል። በኤምሬትሱ ጨዋታ ላይ ጥሩ ፐርፎርም ለማድረግ ከዚህ በፊት እንግዲህ በጥሩ ብቃት ቸልሲ ተጫዋቾች በቀይ ካርድ ወጣው በጥሩ ፐርፎርማንስ ያኔ በስታንፎርድ ብሪጅ አቻ በወጡበት ጨዋታ ላይ የሚታወስ ከሆነ ቸልሲ ብልጫ የነበረው ሪሲ ጄምስ የአማካይ መስመሩን በጣም አስደናቂ ብቃቱን አሳይቶን ነበር አይደል? ስለዚህ የአማካይ ብልጫውን ለቸልሲ መውሰድ ትልቁ ውጤት የሚያመጣ ነው። በአርሰናል በኩል አንድ ፉልባክ ላይ ይሰለፋል የሚለው ወሳኝ ነው የሚሆነው። እንግዲህ ከቸልሲ አንጻር ስናየው እንግዲህ ተከላካይ መስመሩ ቅርጽ እንዴት ሊመጣ ይችላል የሚል ነው። ሃቶ ተሰልፎ አንዱ የሚጠበቅ የሚሆነው በአማካይ መስመሩ ላይ እንግዲህ ሪሲ ጄምስ እና ካይሴዶን ማጣመር ወይስ ጄምስ አሁንም የቀይ መስመሩን ይሸፍንና ከአንድሬ ሳንቶስ ጋር ኤንዞ ፈርናንዴዝ የግራ መስመሩ የአጥቂ መስመሩን ኔቶ ፓልመር እና ጃኦ ፔድሮ የሚመሩት ይሆናል ተብሎ ይጠበቃል። በአርሰናል በኩል እንግዲህ አርሰናል ቸልሲ የባለፈውን ጊዜ ፈተናን ሲያመጣበት አንዱ በሊየም ስርም በኤንዞ ማሬስካ ስርም የቸልሲ ስብስብ ተመሳሳይ አይነት አጭወት ያለው በኢንቨርተድ ፉልባክ ሚና ላይ ነው። ኢንቨርተድ ፉልባኮችን በመጠቀም ረገድ ቸልሲ በጣም ውጤታማ የሚባል ቡድን ነው ማለት ይቻላል። ጉስቶም ጄምስም መሰለፍና አማካይ መስመሩን ማገዝ የሚችሉበት ሂደት ነው። ነገር ግን የቸልሲ የጨዋታ ፍሰት እና በሙሉ የጨዋታ ፐርፎርማንስ በወጥነት ብቃት አለማሳየት ትልቁ ችግር ነው። እዚህ ላይ ጥንቃቄ ለመውሰድ የሚያስፈልግ ነው የሚሆነው። የሁለቱም ቡድኖች አጥቂዎች በጣም ሻርፕ ብቃት ላይ ይገኛሉ። በቸልሲ በኩል ጃኦ ፔድሮ፣ በአርሰናል በኩል ጠባቂው በፕሪሚየር ሊጉ 10 የፕሪሚየር ሊግ ጎሎችን እና 11 የፕሪሚየር ሊግ ጎሎችን የሚገኙት ጃኦ ፔድሮ እና ቪክቶር ዮኮሬስ ናቸው። የሁለቱ አጥቂ መስመሮች ፍትጊያም የሚጠበቅ ነው የሚሆነው ማን ጎሎችን ያስቆጥራል የሚለው። እንግዲህ አርሰናልም ሆነ ቸልሲ ትልቁ ፍልም ያደርጉበታል ብሎ የሚታሰበው የቸልሲ የግራ መስመር ወይም ደግሞ የአርሰናል የቀይ መስመር ነው። ይህ መስመር ለሌላ ጊዜ ከዚህ በፊት ጠንካራ
ፉክክር የሚያደርጉበት የኩኩሬላና ቡካዮ ሳካ ፍትጌ የሚታይበት ነበር። አሁን ኩኩሬላ የለም። ስለዚህ ሃቶ ሊተካው ይችላል ተብሎ ይጠበቃል። ታዲያ ሃቶ በቀጥታ የማቆም ሂደቱን እና እንዲሁም ደግሞ በቀጥታ ጨዋታው ላይ ተጽዕኖ የሚፈጥረውን ቡካዮ ሳካን የማቆም ኃላፊነት ይጠበቅበታል። አሁን እዚህ ጋር ሃቶን በሚያስቸግር ሁኔታ ከኤንዞ ፈርናንዴዝ ጋር በዚህ መስመር ላይ የሚጣመሩ ከሆነ አርሰናል ከጁሊያን ቲምበር የተሻለ የሚሆነው እዚህ ቦታ ላይ ማሰለፍ በአርሰናል የቀይ መስመር ላይ ቤን ዋይትን ነው የሚሆነው። ምክንያቱም የሃቶ መሰለፍ ለቤን ዋይት ስፔሶችን የሚሰጠው ስለሚሆን ቤን ዋይት ደግሞ የመስመር ተጫዋች በጣም ተቃራኒ ቡድንን የመከላከል ቅርጽ ኦቨርላፕ በማድረግ ረገድ ውጤታማ ስለሆነ ቤን ዋይትን መጠቀም ለአርሰናል በጣም ውጤታማና ተጠቃሚ ሊያደርጋቸው ይችላል። ከዛ ውጭ ጁሊያን ቲምበር ከጥር በኋላ ጥሩ ብቃቱ ላይ አይገኝም። ባለፈው ሳምንትም ሞስኬራ ገብቶ ነው ጥሩ ብልጫዎችን ጥሩ ፐርፎርማንሶችን ማሳየት የቻለው። ስለዚህ እዚህ ቦታ ላይ ቤን ዋይትን ማሰለፍ አንዱ ለመድፈኞቹ መፍትሄ የሚያመጣ ይሆናል። ቤን ዋይት ከሃቶ ጋር እንዲሁም ደግሞ ኤንዞ ፈርናንዴዝ ይህንን መስመር ጠብቀው የሚጫወቱ ይሆናል። እንግዲህ አንዱ አማራጭ ሊሆን የሚችለው አልተጠበቀ ሁኔታ አሊያንደር ጋርናቾ በአርሰናል ጨዋታዎች ላይ ጥሩ ፐርፎርም ስለሚያደርግ አሊያንደር ጋርናቾን ማሰለፍ የመስመር ጨዋታውን የመስመሩ ተጽዕኖን መፍጠር ይቻላል ወይ በሚል ነው። በቸልሲ ረገድ እንግዲህ በቸልሲ ረገድ ይህንን መስመር በሚመለከት 2-3 ተጫዋቾችን መጥቀስ የሚቻል ነው የሚሆነው። በጨዋታው ላይ ቢደርሱ ኑሮ በጣም ጥሩ ፐርፎርም የሚያደርገው ስቴፋን ዊሊያንን በዚህ ቦታ ላይ ማሰለፍ ይቻላል። ያለበዛ ኔቶን ማሰለፍ የሚቻልበት ሂደት ነበር። ነገር ግን ያ መሆን የሚችል አይደለም። ስለዚህ ኤንዞ ፈርናንዴዝን የአማካይ መስመሩን አጠናክሮ ኤንዞ ፈርናንዴዝን ከዚህ የተነሳ እንደ ኢንቨርትድ እየሆነ እንዲጫወት ማድረግ ነው። ስለዚህ ኤንዞ ፈርናንዴዝን ሃቶም ሁለቱን መስመሮች መስመሩን ጠብቀው መከላከል የሚችሉ ወይም ደግሞ መስመሩን ጠብቀው የሚጫወቱ ተጫዋቾች አይደሉም። ስለዚህ አርሰናሎች ያንን ለመጠቀም ሲፈልጉ ቤን ዋይትን ማሰለፍ ግድ ሊላቸው ይችላል። እንግዲህ ጠንካራ ፉክክር ሊያደርጉ የሚችሉበት መስመር ይህ ኮሪደር የሆነ ተብሎ የሚጠበቅ ነው የሚሆነው። እንግዲህ ሌላኛው በአርሰናልም በቸልሲ ረገድ ተጠባቂ የሚሆነው በጨዋታው ላይ ማን ይሰለፋል ተብሎ አስፈላጊ ሂደት የሚሆነው በአማካይ መስመሩ ላይ ኦዴጋርድ ወይስ ኤብሪቺ ኤዜ የሚል ነው። የኔ ምርጫ ኦዴጋርድ ነው ለዚህ ጨዋታ። በተለይ እንደ ቸልሲ ያሉ ትልልቅ ጨዋታዎችን ስታዩ በተለይ የኦዴጋርድ የማርሽ ባንዱን ወይም ደግሞ ሙሉ ቡድኑን ለማድረግ ጫናዎችን መፍጠር ሲፈልጉ ኦዴጋርድ ነው ቡድኑን በሙሉ በሚገባ የሚያሰማራው። ነገር ግን የባለፈው ሳምንት የቪክቶሪዮ ኮሬስ እና የኤዜ 2 ጎሎች ደግሞ አርሰናልን ውጤታማ አድርገውታል። ስለዚህ ከሁለቱ መምረጥ ሊቸገር የሚችል ነው የሚሆነው። ነገር ግን አርሰናሎች እዛ 10 ቁጥር ቦታ ላይ መገኘት የሚችል የተሻሉ ድሎችን መፍጠር የሚችል ተጫዋች ይፈልጋሉ። ኤዜ በዛ ረገድ በጣም የተሻለው ተጫዋች ሆኖ መታየት የሚችል ነው። ከዛ ውጭ አንድ ለአንድ ግንኙነቶችና ድሪብል ማድረግ ላይ ኤዜ የተሻለ ተጫዋች ነው። ቸልሲዎች በአማካይ መስመር ላይ እንግዲህ አንድሬ ሳንቶስ እንዲሁም ደግሞ ካይሴዶ የሚሰለፍ ከሆነ የአርሰናልን የአማካይ መስመር በሚገባ ማቆም የሚችሉ ነው የሚሆኑት። ነገር ግን ቸልሲ ጥንቃቄ ሊወስድ የሚጠበቅበት ኳስ ከኋላ በሚመሰርትበት ጊዜ ነው። ረጃጅም ኳሶችን ከመላካቸው በፊት ኳስ ከኋላ ሲመሰርቱ ቸልሲዎች ከባድ የሆነ ጥንቃቄን መውሰድ የሚጠበቅባቸው ይሆናል። ይህንን ደግሞ ውጤቱን ዋጋ ከፍለውበታል ማለት የሚቻል ነው የሚሆነው። ሳንቼዝ የመጀመሪያው ጨዋታ ላይ በካራባኦ ካፑ ማለት ነው ስህተቶችን ሲሰራ ነበርና ስህተቶችን መቀነስ ትልልቅ ጨዋታዎች ላይ ውጤታማ እንድትሆን ያደርጋልና አርሰናል ስህተቶችን ቸልሲ እንዲሳሳትለት ከተፈለገ ኦዴጋርድን ማሰለፍ፣ ቸልሲ ደግሞ ስህተቶችን ላለመስራት በጥንቃቄ መጫወት ግድ የሚለው ጨዋታ ነው የሚሆነው። እንደዚህ አይነት ጨዋታዎች ላይ ቸልሲ ሙሉ 90 ደቂቃ መቆየት በጨዋታው ላይ ፍላጎት ይኖራቸዋል። ያንን በሚገባ ማከናወን 0-0 ቢበዛ 1-0 ማድረግ ነው። ያ ደግሞ በኤምሬትሱ ጨዋታ ላይ ያደረጉት እንቅስቃሴ ከዚህ ጋር ተመሳሳይነት እንደነበረው የሚነሳ ነው። እንግዲህ ከኤብሪቺ ኤዜና ከኦዴጋርድ እንግዲህ ኤዜ ጎሎችን በማስቆጠር ረገድ ድሎችን በመፍጠር ረገድ ከኦዴጋርድ የተሻለ ነው 10 ቁጥር ቦታውን በመሸፈን። ነገር ግን በአርሰናል ፕሬሲንጉን በመምራት ረገድ ደግሞ የኦዴጋርድ ሚና የማይተካለት እንደሆነ መረሳት የለበትም። ሌላኛው በሁለቱም ቡድኖች ረገድ በጥንካሬም በደካማ ጎንም ሊነሳ የሚጠበቀው የቆመ ኳስ ሁኔታዎች ናቸው። ጨዋታውን ሊወስኑት የሚችሉት ሁለቱም ቡድኖች ሁኔታ የቆመ ኳሶች ናቸው። ደድማቻችን የቆመ ኳሶችን ስናስብ እንግዲህ ቸልሲም በባለፈው ሳምንት በርንሌ ላይ የተቆጠረበትን ጎል መርሳት የለብንም። እንግዲህ ቤሊንግ ያስቆጠረው ላይ ይሄ ደግሞ አርሰናልም ቸልሲም ኩዌቫ እንዲሁም ደግሞ ከአርሰናሉ ኒኮላስ ጃቪየር ጋር የሚያደርጉት የሁለት የቆሙ አሰልጣኞች ፉክክር በዚህ ጨዋታ የሚጠበቅ ነው የሚሆነው። እንደምታስታውሱት እንግዲህ የቸልሲው አሰልጣኝ ሌም ሮሰነሪ ምን የሚል አስተያየቶችን ሰጥቷል። በሚገባ በጥንቃቄ የቆሙ ኳሶችን መፍትሄ መፈለግ አለብን የሚል ነው። አንዱ እንግዲህ 2 እና 3 ተጫዋቾችን በተቃራኒ ቡድን ውስጥ በተቃራኒ ሳጥን ቦክስ ውስጥ ማቆየት ነው። ኮርናዎች ሲሻሙ ያ ለመልሰው ማጥቃት ቡድንን የተዘጋጀ ያደርገዋል። ነገር ግን አርሰናል ላይ እንደዚህ አይነት ሪስኮችን መውሰድ ቸልሲ ይችላል ወይ? ቸልሲ ከቆመ ኳስ ጠንካራ እንደነበር የመጀመሪያው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ቻሎባ ያስቆጠረው ጎል የሚረሳ አይደለም። ስለዚህ ጥንቃቄዎች የቆሙ ኳሶች ጨዋታውን የመወሰን እድላቸው ሰፊ ስለሆነ ሁለቱም በሚገባ ያውቁታል። የአይጥና ድመት ነው የሚሆነው እንግዲህ ማለትም ሁለቱም የተቃራኒ ቡድንን ስህተት መጠበቅና በዛ ስህተት ተጠቅሞ ጎሎችን ማስቆጠር የሚያስፈልግ ነው የሚሆነው። በእንግሊዝ ፕሪሚየር ሊግ የሁለቱም ቡድኖች ጥንካሬ የቆመ ኳስ ነው ማለት የሚቻል ነው የሚሆነው። ታዲያ ይህንን የቆመ ኳስ እንዴት ባለ መፍትሄ እንዴት ባለ ሁኔታ ማቅረብ ይችላሉ የሚለው ትልቁ ጥያቄ ነው። አርሰናልም ሆነ ቸልሲ በአጠቃላይ ጠቅለል ስናደርገው
የዚህ ጨዋታን ሊወስኑ የሚችሉ ምዕራፎች አሉ። አንደኛው የአርሰናል የማጥቃት ሂደት በቀኝ መስመር በኩል የሚዘረጋ ነው በቡካዮ ሳካ። ታዲያ ቸልሲ ይህንን የአርሰናል የማጥቃት ሂደት እንዴት ያቆማል? ቸልሲ የቆመ ኳስ የአርሰናል የቆመ ኳስ የመከላከልና የማጥቃት ሂደታቸው ላይ ጨዋታው ላይ ትልቅ ተጽዕኖ ይኖረዋል። አርሰናል በቆመ ኳስ ውጤታማ ቡድን መሆኑ መረሳት የለበትም። ሌላኛው እንግዲህ ለንደን ደርቢ ነውና እንደ ካይሴዶና እንዲሁም እንደ አንድሬ ሳንቶስ አይነት ተጫዋቾች ጥንቃቄን መውሰድ ይጠበቅባቸዋል፣ ቀይ ካርዶች እንዳይመለከቱ ይህንን በሚገባ ምክንያቱም ቀጣይ ጨዋታ ያላቸው አስቶን ቪላ ነው። ደርማዎቻችን ቸልሲ ወደ ቪላ ፓርክ ያቀናል። አርሰናል እንኳን በቀይ ካርድ ዘንድሮ የሚታማ ቡድን አይደለም። ስለዚህ ይህንን ወሳኝ የሆኑ ጨዋታው ምዕራፎችን በሚገባ ማከናወን መቻል ከኤምሬትስ እውነት ቸልሲ ውጤት ይዞ ይመጣሉ ወይ? መድፈኞቹስ በሰሜን ለንደን ደርቢ ያሸነፉበትን ብቃታቸውን ያስቀጥላሉ ወይ? የሚጠበቅ ጨዋታ ይሆናል። ታክቲኩን ረገድ በያያ ስፖርት ያቀረብንላችሁ ፕሮግራማችን ይህንን ይመስላል። ወዳጆቻችን የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።